የኢትዮጵያ 160 ሺህ ሰራዊትና በአፍሪካ ውስጥ 10ሩ ከፍተኛ ወታደራዊ ኃይል። የዛሬን ያድርገውና ኢትዮጵያ በወታደራዊ ኃይል ከአፍሪካ ቀዳሚ ነበረች። በዘመነ አፄ ኃይለ ሥላሴና በዘመነ ደርግ ኢትዮጵያ በወታደራዊ ኃይል ከአፍሪካ ቀዳሚ ሆነች፣ ለብዙ ሀገራት የነጻነት ተፋላሚ የሆነች ሀገር ነበረች። ኢትዮጵያ በወታደራዊ ኃይል ጠንካራ ከመሆኗ ባሻገር ለነ ኔልሰን ማንዴላ፣ ለነ ሙጋቤ ለመሳሰሉት ፓን አፍሪካኒስትና የነጻነት ታጋዮች ድጋፍ ታደርግ ነበር። ኢትዮጵያ በዘመነ አፄ ኃይለ ሥላሴም ሆነ በዘመነ ደርግ የራሷ ባህር ኃይል፣ የአየር ኃይልና የምድር ጦር ነበራት። አሁን ምን ያህል ሰራዊት በመያዝ ከአፍሪካና ከዓለም ወታደራዊ ደረጃዋ ምን ይመስላል? በዛሬው መሰናዷችን የምንመለከተው ይሆናል። 10ኛ ሊቢያ። በ10ኛ ደረጃ ላይ የተቀመጠችው ሊቢያ ናት። በፈረንጆቹ 1951 ሊቢያ ከዓለማችን ደሃ ሀገር ውስጥ አንዷ ነበረች። ጋዳፊ በዘመኑ ስልጣኑ ታዲያ ሀገሪቱን የ150 ቢሊዮን ዶላር የምንዛሬ መጠባበቂያ በማስቀመጥ ሊቢያን ከማንኛውም ዕዳ ነፃ በማድረግ ከአፍሪካ ቀዳሚ ኢኮኖሚ ያላት ሀገር አድርጓት ነበር። የሊቢያው ኮሎኔል ማዕመር ጋዳፊ በስልጣን ዘመናቸው ለዜጎች ያደርጉት ከነበረው ውስጥ የነበረውን በትንሹ ለመጥቀስ ያህል የኤሌክትሪክ ኃይል ለሊቢያ ዜጎች ያለምንም ክፍያ ለመላ ሀገሪቱ ዜጋ በነፃ ይዳረሳል። በሊቢያ ሕግ ባንኮች ለዜጎቻቸው የሚያበድሩት ብድር ምንም አይነት ወለድ አይከፈልበትም። በሀገረ ሊቢያ ዜጎች የቤት ባለቤት መሆን እንደ ሰብአዊ መብት ይቆጠራል። ጋዳፊ የሊቢያ እያንዳንዱ ዜጋ የመኖሪያ ቤት የማግኘት የመንግስት ግዴታ እንዲሆን አድርጓል። የሊቢያ ዜጎች ትዳር ሲወጡ ለሙሽሮች መቋቋሚያ 50 ሺህ አሜሪካን ዶላር ይሰጣቸዋል። አንድ ሴት ስለወለደች ብቻ 500 ዶላር ይሰጣት ነበር። እያንዳንዱ ሊቢያዊ ዜጋ በወር 2300 የአሜሪካን ዶላር የዜግነት ይከፈለዋል። ማንኛውም የሊቢያ ዜጎች መኪና መግዛት ሲፈልጉ መንግስት 50 በመቶ የውጭ እገዛ ያደርግላቸዋል። ሊቢያዎች በእንደዚህ አይነት ቅንጦት እየኖሩ ሳለ በአሜሪካና በኔቶ ከባድ ሴራ ጋዳፊን ከስልጣን አስወግደዋል። ከሙአመር ጋዳፊ ሞት ወዲህ ሊቢያ እንደ ሀገር ፈራርሳለች። የአሸባሪው አይኤስአይኤስ መፈንጫ ሆናለች። እስካሁንም ድረስ የሀገሪቱ ዜጎች እንደተጎሳቆሉ እንደተሰቃዩ ነው የሚገኙት። በሀገሪቱ ከሁለት በላይ መንግስታት ተፈጥረው ሀገሪቱን ተከፋፍለው እየገዟት ነው የሚገኘው። የቀድሞ የአሜሪካ ፕሬዝዳንት የስልጣን ዘመናቸው ካበቃ በኋላ ባደረጓቸው ቃለ ምልልሶች ላይ ተከታዩን ተናግረው ነበር። በስልጣን ዘመኔ ጋዳፊ እንዲገደልና ሊቢያ እንድትፈርስ ማድረግ ይጸጽተኛል። ባራክ ኦባማ የቀድሞ የአሜሪካ ፕሬዝዳንት። ሊቢያ የተፈጥሮ ሀብቷ አሁንም አለ። በዚህ የተፈጥሮ ሀብቷ ታግዛ አሁንም ከአፍሪካ 10ኛ ደረጃ ላይ የተቀመጠ ወታደራዊ ኃይል አላት። ሊቢያ ከዓለም በወታደራዊ ኃይል 76ኛ ደረጃ ላይ ስትቀመጥ ከአፍሪካ ደግሞ ከ30 ሺህ በላይ ወታደራዊ ኃይል በመያዝ 10ኛ ላይ ተቀምጣለች። ሊቢያ ራሷ የምድር ጦር፣ የአየር ኃይል እንዲሁም የባህር ኃይል አላት። 9ኛ ሱዳን። ጎረቤት ሱዳን እንዳለመታደል ሆኖ የእርስ በርስ ጦርነት እንደ ኢትዮጵያ አያጣትም። ከአፍሪካ ብዙ መፈንቅለ መንግስት የተካሄደባት፣ ወታደራዊ ሰዎች መሪ የሚሆኑባት ሀገር ናት። አፍሪካ ውስጥ ወታደር መሪ ከሆነ ደግሞ የእርስ በርስ ጦርነት እንደማይጠፋ ግልጽ ነው። ጠቅላይ ሚኒስትር አብይ አህመድ የሱዳንን የእርስ በርስ ጦርነት ለማስቆም ከፍተኛ ጥረት እያደረግኩ ነው ብለው ነበር። አብይ አህመድ የሱዳንና የደቡብ ሱዳንን ተፋላሚ ኃይሎች በማሸማገል የኖቤል የሰላም ተሸላሚነቴን አረጋግጣለሁ በማለት አስበው ነበር። ሁለተኛ ኖቤል እያበሰልኩ ነው እያሉ ለጓዶቻቸው የሚናገሩ ነበር። በኋላ ላይ ግን ጠቅላይ ሚኒስትር አብይ ከጀነራል ዳጋሎ ቡድን ጋር አጋዥ ሆነዋል ተብለው በአልቡርሃን መንግስት ክስ ቀርቦባቸዋል። አልቡርሃን አሁን ዋና ከተማዋን ተቆጣጥረዋል። አልቡርሃን ጠቅላይ ሚኒስትር አብይ፣ የዱባዩ መንግስት እንዲሁም ኬንያ የዳጋሎ ወታደራዊ ኃይል አጋዥ በመሆን ሱዳን ጦርነት ውስጥ ገብታ እንድትዘልቅ አድርገዋል እያሉ ይከሳሉ። ከጠቅላይ ሚኒስትር አብይ ጋር አለመግባባት ውስጥ የገቡት አልቡርሃን የሱዳንን ዋና ከተማ ከተቆጣጠሩ በኋላ ወደ አስመራ በማቅናት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀጠናዊ ጉዳይ ውይይት በማድረግ ላይ ይገኛሉ። ሱዳን ከዓለም በወታደራዊ ኃይል 73ኛ ደረጃ ላይ ተቀምጣለች። ከአፍሪካ ደግሞ ከ90 ሺህ በላይ ወታደራዊ ኃይል በመያዝ 9ኛ ደረጃ ላይ ተቀምጣለች። ሱዳን የራሷ የምድር ጦር፣ የአየር ኃይል ጦር እንዲሁም የባህር ኃይል ያላት ሀገር ናት። 8ኛ ዴሞክራቲክ ኮንጎ። ኮንጎ በአፍሪካ ውስጥ በተፈጥሮ ሀብት የታደለች ሀገር እንደሆነች በተለያዩ የሚዲያ አማራጮች ሰምታችኋል። የኮንጎ ሀብት ባይመዘበር አፍሪካን ቀጥ አድርጎ የመመገብ አቅም አለው። ዓለም ላይ ውድ የተባሉ ስልኮች የሚመረቱት ከኮንጎ ምድር ከሚሄድ ማዕድን ነው። ኮንጎ በቅኝ ገዢዎቿና በምዕራባውያን በተሰራባት ደባ ምክንያት እስካሁን ድረስ የእርስ በእርስ ጦርነት የማይለያት ሀገር ናት።
ህዝቦቿ ከፍተኛ ድህነት ውስጥ ያሉ ናቸው። ድህነታቸው አስከፊ መሆኑን ተከትሎ በከተማ ውስጥ ሬሳ የሚያንቀሳቅሱት እንኳን በሞተር ሳይክል ጭነው እንደሆነ ይነገራል። ኮንጎ በቅኝ ገዢዋ ቤልጂየም ከፍተኛ የሆነ የዘር ማጥፋት ወንጀል ተፈጽሞባታል። በ1883 ዓ.ም ላይ 20 ሚሊዮን የነበረው የኮንጎ ህዝብ ቁጥር በ1903 ዓ.ም ወደ 8.5 ሚሊዮን መውረዱን ያመላከተበት ዘግናኝ አሃዛዊ ጥናት በኮንጎ ህዝብ ላይ የደረሰውን ጭፍጨፋ ወደር የለሽነት አረጋግጧል። እቺ በእርስ በእርስ ጦርነት ውስጥ የተዘፈቀች ሀገር በወታደራዊ ኃይሏ ከዓለም 66ኛ ደረጃ ላይ ስትገኝ ከአፍሪካ ደግሞ ከ160 ሺህ በላይ መደበኛ ሰራዊት በመያዝ 8ኛ ደረጃ ላይ ተቀምጣለች። ኮንጎ የራሷ የምድር ኃይል፣ የአየር ኃይልና የባህር ኃይል ያላት ሀገር ናት። 7ኛ ሞሮኮ። አፍሪካ አረብ ብለው ራሳቸውን ከሚጠሩት ሀገራት መካከል ሞሮኮ አንዷ ናት። ሞሮኮ ንጉሳዊ አስተዳደርን የምትከተል ሀገርም ነች። ሞሮኮ የምትታወቀው በአፍሪካ ምርጥ የቱሪስት መዳረሻ ከሚባሉ ሀገራት ውስጥ ቀዳሚ ከሚባሉት ሀገራት ውስጥ ናት። የዛሬን አድርገውና ከአፍሪካ ብዙ ቅርስ በማስመዝገብና ምርጥ የቱሪስት መዳረሻና ሰላማዊ ሀገር ተብሎ ከሚጠቀሱት ውስጥ ኢትዮጵያም ከነ ሞሮኮ ጋር ስሟ ይጠራ ነበር። ሞሮኮና ግብጽ በቱሪዝም ከፍተኛ ገቢ የሚያገኙ ሀገራት ናቸው። ሞሮኮ አሁንም ምርጥ የቱሪስት መዳረሻ ከሚባሉ የዓለማችን ሀገራት ውስጥ አንዷ ናት። ይህም ሰላማዊ ሀገር እንደሆነችም በዚሁ በቱሪስት መዳረሻነቷ ማረጋገጥ ይቻላል። ሞሮኮ ከዓለም በወታደራዊ ኃይል 59ኛ ደረጃ ላይ ስትገኝ ከአፍሪካ ደግሞ ከ200 ሺህ በላይ መደበኛ ሰራዊት በመያዝ 7ኛ ደረጃ ላይ ተቀምጣለች። ሞሮኮ የባህር ኃይል፣ የምድር ኃይልና የአየር ኃይል ያላት ሀገር ናት። 6ኛ አንጎላ። አንጎላ በተፈጥሮ ሀብቷ የምትታወቅ አፍሪካዊት ሀገር ናት። የአንጎላው ፕሬዝዳንት ከአፍሪካ ረጅም ዘመን በስልጣን ከቆዩ መሪዎች ውስጥ ተጠቃሽ ናቸው። አንጎላ በደቡብ አፍሪካ የምትገኝ ሀገር ስትሆን በተፈጥሮ ሀብቷ ታግዛ ወታደራዊ ኃይሏን አጠናክራለች። ከዓለም 56ኛ ደረጃ ላይ ስትገኝ ከአፍሪካ ደግሞ ከ110 ሺህ መደበኛ ወታደራዊ ኃይል በመያዝ 6ኛ ደረጃ ላይ ትገኛለች። አንጎላ የራሷ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሀገር ናት። 5ኛ ኢትዮጵያ። ኢትዮጵያ ከዓለም በ52ኛ ደረጃ ላይ ስትገኝ ከአፍሪካ ደግሞ 5ኛ ደረጃ ላይ ትገኛለች። ልክ ሱዳን፣ ሊቢያ፣ ኮንጎ የእርስ በእርስ ጦርነት ውስጥ ያሉ ሀገራት እንደተባሉት ኢትዮጵያም በእርስ በእርስ ጦርነት ውስጥ ትገኛለች። ከአፍሪካ ውስጥ ሲቪል ዋር ካለባቸው ሀገራት ውስጥ ስሟ የምትጠቀሰው ኢትዮጵያ ባለፉት 6 ዓመታት ውስጥ በጦርነትና በግጭት ውስጥ ትገኛለች። ኢትዮጵያ ከ1 ሚሊዮን በላይ ሕዝብ በጦርነት እንዳለቀባት በዓለም አደባባይ የተነገረ እውነታ ነው። የዓለማችን አውዳሚ ጦርነት የተካሄደባት ሀገር ተብላም በዓለም ሚዲያዎች ስሟ በተደጋጋሚ ይነሳል። በጦርነትና በግጭት ምክንያት ባለፉት 6 ዓመታት ውስጥ በብዙ ሚሊዮን የሚቆጠር ሕዝብም ከቤት ንብረቱ ተፈናቅሏል። እንደ ቢቢሲ ዘገባ ኢትዮጵያ ከ160 ሺህ በላይ መደበኛ ሰራዊት በመያዝ ከአፍሪካ 5ኛ ደረጃ ላይ ትገኛለች። ከዓለም ደግሞ በ52ኛ ደረጃ ላይ ትገኛለች። 4ኛ ደቡብ አፍሪካ። በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ኃይል ጥንካሬ በአህጉሪቱ በ4ኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በ40ኛ ላይ ተቀምጣለች። ባሏት እጅግ ዘመናዊ መከላከያ ኢንዱስትሪዎች የምትታወቀው ደቡብ አፍሪካ ለጦር ሰራዊት የሚያስፈልጓትን አብዛኞቹን ትጥቆችና መገልገያዎች ራሷ ነች የምታመርተው። ደቡብ አፍሪካ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ70 ሺህ በላይ መደበኛ ሰራዊት አላት። 3ኛ ናይጄሪያ። ምዕራብ አፍሪካዊቷ ሀገር ናይጄሪያ ባላት የወታደራዊ ኃይል ጥንካሬ በአፍሪካ 3ኛ ስትሆን በዓለም ደግሞ 31ኛ ደረጃ ላይ ትገኛለች። ሰራዊቷን በግዛቷ ውስጥ የሚንቀሳቀሱ አማጽያንና የሽብር ቡድኖችን ለመቋቋም የገነባችው ናይጄሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋዕለ ንዋይ መድባ አጠናክረዋለች። ናይጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ230 ሺህ በላይ መደበኛ ሰራዊት አላት። 2ኛ አልጄሪያ። ሰሜን አፍሪካዊቷ ሀገር አልጄሪያ በጦር ሰራዊት ጥንካሬ ከአፍሪካ በ2ኛ ደረጃ እንዲሁም ከዓለም ደግሞ 26ኛ ደረጃ ላይ ትገኛለች። የአልጄሪያ የጦር ሰራዊት ጥንካሬ የተገነባው ሀገሪቱ ከምታገኘው የነዳጅ ዘይት ገቢ በምትመድበው በጀት አማካይነት ሲሆን ይህም ወታደራዊ ኃይሉ ዘመናዊ ትጥቅና በደንብ የሰለጠነ ሰራዊት እንዲኖረው አድርጓል። አልጄሪያ የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ከ325 ሺህ በላይ መደበኛ ሰራዊት አላት። 1ኛ ግብጽ። ኢትዮጵያን በወታደራዊ ኃይል አቅም በፕሮፓጋንዳ በማስፈራራት የምትታወቀውና
በአንድ ወቅት እስራኤልን ጭምር በወታደራዊ ኃይል እበልጣለሁ በማለት እስራኤልን በፕሮፓጋንዳ የሸወደችው ግብፅ ከአፍሪካ በወታደራዊ ኃይል ቀዳሚ ናት ተብላለች። ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብፅ በወታደራዊ ኃይል ከአፍሪካ ቀዳሚዋ ሀገር ስትሆን በዓለም ደግሞ 19ኛ ደረጃ ላይ ትገኛለች። ግብፅ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘውን ከ1.5 ቢሊዮን በላይ ዶላር ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች። የግብፅ ሰራዊት ግጭት በማይለየው የመካከለኛው ምስራቅ አካባቢ የምትገኘውን የሀገሪቱን ደህንነት ከመጠበቅ ባሻገር በሀገር ውስጥም ታጣቂዎችን ለመቆጣጠር ይሰማራል። ግብፅ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 440 ሺህ መደበኛ ሰራዊት አላት።